በዛሬው ቪዲዮ የዩናይትድ አረብ ኤሚሬትስ የሰው ኃይልና ኤሚሬታይዜሽን ሚኒስትር የውጭ ሀገራት ሰራተኞችና አሰሪዎችን በተመለከተ ያጋራውን የፖሊሲ ማሻሻያ ወደ እናንተ እናደርሳለን። ከስራ ኮንትራታችሁና ከመኖሪያ ፈቃዳችሁ ጋር በተገናኘም ጠቃሚ መረጃ ይኖርናል። ያነሳነው ጉዳይ ከተመቻችሁ ቪዲዮ ላይክ ማድረግና በዩናይትድ አረብ ኤሚሬትስ ለሚኖሩ ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። ከሰሞኑ የዩናይትድ አረብ ኤሚሬትስ ሚኒስትሪ ኦፍ ሂውማን ሪሶርስ ኤንድ ኤሚሬታይዜሽን ባለስልጣን በኤሚሬትስ ለሚኖሩ የውጭ ሀገራት ዜጎች በርከት ያሉ የፖሊሲ ማሻሻያዎችን አድርጓል። ሶስት ዋና ዋና ጉዳዮች የተካተቱበት ይህ ማሻሻያ አሰሪ ድርጅት ስለመቀየርና ለስራ ስለሚያበቃው ጉዳይ፣ የስራ ፈቃዳችሁን በተመለከተና ከሚያሰራችሁ ድርጅት ጋር የገባችሁት የአሰሪና ሰራተኛ ውል እንዴት በቀላሉ ቼክ ማድረግ እንደምትችሉና ተያያዥ ጉዳዮች ተካተውበታል። ጉዳያችንን ብዙ ሰዎች በሚሸወዱበት ነገር እንጀምር። በዱባይም ሆነ በሌሎች የዩናይትድ አረብ ኤሚሬትስ ከተሞችና አካባቢዎች ህጋዊ ተቋም ወይም ግለሰብ ስር የሚሰሩ የውጭ ሀገራት ዜጎች የኤሚሬትስ አይዲ መኖሪያ ፈቃድ ፕሮሰስ ሲደረግላቸው በዛች ሀገር ሰርተው እንዲኖሩ የሚያደርጋቸው የስራ ውላቸው በፈቃዳቸው የሚሞላ ሂደቱን ባከናወነላቸው ቀጣሪ ድርጅት ህጋዊ መሰረት ያለው የሀገሪቱ ሚኒስትሪ ኦፍ ሂውማን ሪሶርስ ኤንድ ኤሚሬታይዜሽን ባለስልጣን የሚያውቀው የተጻፈ ኮንትራት ይኖራቸዋል። ብዙ ጊዜ ይህ ኮንትራት ሰራተኞች ወይም ተቀጣሪዎቹ በሶፍት ኮፒም ሆነ በሃርድ ኮፒ አይኖራቸውም። ይህ የስምምነት ውል ከሌላቸው ደግሞ መብትና ግዴታቸውን በአግባቡ የማወቅ እድል አይኖራቸውም። ቢኖራቸው እንኳን በጣም ጥቂቶች ናቸው የሚሆኑት። በዚህ ምክንያት የውጭ ሀገራት ሰራተኞች በአሰሪዎቻቸው አላስፈላጊ ጫና ይደርስባቸዋል፣ መብታቸውን ይቀማሉ፣ አሊያም ደግሞ ግዴታቸው ያልሆኑ ነገሮች ላይ እንደ ግዴታ እንዲቆጠርባቸው ያደርጋቸዋል። ይህ የሚሆንበት ዋነኛ ምክንያት ደግሞ ውላቸው ምን እንደሚል ካለማወቅ የተነሳ ነው። ከዛም ባለፈ እንደሚታወቀው ብዙዎቻችን ከሀገር ስንወጣ አሁን ከምንኖረው የተሻለ መኖርና ቤተሰቦቻችንን መደገፍ ትልቅ ህልማችን ነው። ስለዚህ ከህጉ በላይ አሰሪዎቻችን ሲጠሩና ቤት ሲልኩን ወዴት ማለት ነው የሚታየን። ስለዚህ ግዴታችን ባልሆነው ልንወቀስ፣ መብታችን የሆነን ጉዳይ ደግሞ ልንነፈግ እንችላለን። መሰል ጉዳዮችን በአግባቡ ለመረዳትና መብትና ግዴታችንን ለማወቅ የሥራ ኮንትራታችን ምን እንደሚል ማወቅ ጠቃሚ ጉዳይ ነው የሚሆነው። የሥራ ስምምነት ውላችሁ መቼ እንደሚጠናቀቅና ምን ያህል የረፍት ጊዜ እንዳላችሁ ለማረጋገጥ የሥራ ኮንትራታችሁ ቢያንስ በሶፍት ኮፒ ቢኖራችሁ ይመረጣል። እናም የዩናይትድ አረብ ኤሚሬትስ የሰው ኃይልና ኤሚሬታይዜሽን ሚኒስትር ጽሕፈት ቤት የውጭ ሀገራት ሰራተኞች ይህንን የሥራ ቅጥር ስልካችሁን አሊያም ኮምፒውተር በመጠቀም የተቋሙ ዌብሳይት ላይ በመግባት መጠቀም እንደምትችሉ ነው የተነገረው። የሀገሪቷ የሰው ሀብትና ኤሚሬታይዜሽን ሚኒስትር ጽሕፈት ቤት እንደገለጸው የውጭ ሀገር ሰራተኞች ከቀጣሪ ድርጅታቸው ጋር የገቡት ውል ከሌላቸው በሁለት መንገድ ማግኘት እንደሚችሉ ነው የተገለጸው። ይህ የመስሪያ ቤቱ ዌብሳይት ነው። mohere.gov.ae ዌብሳይት ላይ ገብታችሁ ቼክ ማድረግ ትችላላችሁ። የዚህን ዌብሳይት ትክክለኛ ሊንክ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ከዚህ በተጨማሪ ደግሞ የተቋሙ ዌብሳይት ላይ ገብታችሁ ኤሚሬትስ አይዲ ነምበራችሁን በማስገባት ቼክ ማድረግ እንደምትችሉ ነው የተገለጸው። እንግዲህ ኢትዮጵያውያንም ሆናችሁ ኤርትራውያን አሊያም ደግሞ ሌላ ሀገር ዜግነት ያላችሁ ግለሰቦች በዩናይትድ አረብ ኤሚሬትስ እየኖራችሁ ከሆነ የሥራ ቅጥር ውላችሁ በምንም አይነት ፎርማት እጃችሁ ውስጥ ከሌለ በዚህ መንገድ ማግኘት እንደምትችሉ ነው የተገለጸው። ሌላው ይህ የሥራ ስምምነት ወይም ኮፒው በእጃችሁ መኖሩ ምን አይነት ጥቅሞችን ይሰጣችኋል የሚለውን ነገር ለማንሳት በመጀመሪያ የሥራ ውላችሁ ላይ የተካተቱት እንደ ደሞዝ፣ የረፍት ቀን፣ የሥራ ሰዓት፣ ጥቅማጥቅምና ዝርዝር ጉዳዮችን ለማወቅ ይረዳችኋል። ሌላው የዚህ ውል በእጃችሁ መኖር የሚጠቅማችሁ በተለያዩ ጉዳዮች ከህግ ጋር ሊያስጠይቃችሁ የሚችል አሊያም ደግሞ የምትጠየቁበት ጉዳይ ቢነሳ የህግ ከለላ ለማግኘት ይጠቅማችኋል። ሶስተኛው መብትና ግዴታችሁን በግልጽ ትረዱበታላችሁ። በአራተኛ ደረጃ ይህ የሥራ ውል በእጃችሁ መኖሩ ወደፊት ድንገት ለሆነ ጉዳይ ቢያስፈልጋችሁ እጃችሁ ላይ ሪፈረንስ ይኖራችኋል። በአምስተኛ ደረጃ ይህ የኮንትራት ውል በእጃችሁ መኖሩ የሚጠቅማችሁ ከፋይናንስ ጋር ተዛምዶ ያላቸው የባንክ የብድርና ከአፓርትመንት ኪራይ ጋር የተገናኙ ጉዳዮች ቢያጋጥሟችሁ ይህ ውል የሚረዳችሁ ነው የሚሆነው። እንግዲህ በዩናይትድ አረብ ኤሚሬትስ የሚኖራችሁ የሥራ ስምምነት ውል በእጃችሁ እንዲኖር ይጠበቃል። እስካሁን ድረስ ወደ ዩናይትድ አረብ ኤሚሬትስ ተጉዛችሁ ከሚያሰራችሁ ድርጅት አሊያም ግለሰብ ጋር ያላችሁ የሥራ ስምምነት እጃችሁ ላይ ከሌለ በዚህ መንገድ ማግኘት እንደምትችሉ
ነው የተገለጸው። ይህ ለዛሬ ከያዝናቸው ጉዳዮች ቀዳሚው ጉዳይ ነው። እጅግ ወሳኝ ወደ ሆነውና በዩናይትድ አረብ ኤሚሬትስ እየሰራችሁ ሌላ አሰሪ ድርጅት የመቀየር ሐሳብ ላላችሁ ወደሚጠቅመው ጉዳይ ስናመራ የተባበሩት አረብ ኤሚሬትስ የሰው ኃይልና የኤሚሬታይዜሽን ሚኒስትር የስራ ውላችሁ ሲያበቃ ወይም ወደ አዲስ አሰሪ ለመዛወር ለምትፈልጉ ሰራተኞች የምትገዙበት ደንቦችን አርቅቋል። የሚኒስትር ጽህፈት ቤቱ በዚህ የማሻሻያ ደንብ እዚህ ጋር በተገናኘ አንዳንድ አላስፈላጊ ጥሰቶች ለሚፈጽሙ ግለሰቦች አሊያም የሌላ ሀገር ዜጎች ለአንድ ዓመት ያህል አዲስ የስራ ፍቃድ እንዳያገኙ እገዳ ሊያስከትል እንደሚችልም ነው ያስጠነቀቀው። የስራ መቀየር መብትን በተመለከተ የስራ ውላችሁ ሲያበቃ ወይም በሁለቱም ወገኖች ስምምነት ውሉ ሲቋረጥ ሰራተኞች ወደ ሌላ ኩባንያ መዛወር ይችላሉ። ከአንድ ዓመት እገዳው ጋር በተገናኘ ግን አንድ የውጭ ሀገር ሰራተኛ በሙከራ ጊዜ ወይም ፕሮቤሽን ፔሪድ ውስጥ አስፈላጊውን የቅድመ ማስጠንቀቂያ ጊዜ ሳያከብር ስራውን ቢለቅ ወይም በስራ ገበታው ላይ ባለመገኘቱ የቀረበበት ቅሬታ ትክክለኛ ሆኖ ከተገኘ ለአንድ ዓመት አዲስ የስራ ፍቃድ እንዳይሰጠው ይደረጋል። ስለዚህ ፕሮቤሽን ፔሪድ ላይ ያላችሁ ሰራተኞች አሊያም ደግሞ በአሰሪ ድርጅታችሁ በሀገሪቱ አሰሪና ሰራተኛ ህግ መሰረት ወደ ቋሚ ሰራተኝነት ከመሸጋገራችሁ በፊት ባለው ጊዜ ያላችሁን እድል ስራ በመቅረት እንዳታበላሹ እንመክራችኋለን። ሌላው ከዚህ ጋር የተገናኘው ጉዳይ ግሬስ ፔሪድ ወይም የችሮታ ጊዜን ይመለከታል። የስራ ውላችሁ ካበቃ በኋላ ሰራተኞች በሀገሪቷ ውስጥ በህግ የተፈቀደላቸውን የችሮታ ጊዜ መቆየት ይችላሉ። በዚህ የችሮታ ጊዜ ውስጥ ስራ መፈለግ አሊያም ደግሞ በተፈቀደላቸው የጊዜ ገደብ ውስጥ ሀገሪቷን ለቃችሁ መውጣት ይጠበቅባቸዋል። ሌላው ማሻሻያ የተደረገበት የስራ ሞዴል ለውጥ ነው። የስራ ሞዴል ለውጥ ማለት አንድ ሰራተኛ በዩናይትድ አረብ ኤሚሬትስ በቋሚነት ሊሰራ ይችላል፣ በትርፍ ሰዓት ሊሰራ ይችላል። በቅርቡ በወጣው መመሪያ መሰረት የስራ ውሎቹ በሰራተኛውና በአሰሪው ስምምነት ወደ ተለያዩ የስራ አይነቶች መቀየር ይችላሉ። እነዚህ የስራ ሞዴሎች ምንድናቸው የሚለውን ነገር ለማንሳት አንድ ድርጅት ተቀጥራችሁ ሙሉ ቀን ወይም ፉል ታይም መስራት ሊሆን ይችላል። አንዳንድ ግለሰቦች ደግሞ የራሳችሁ መኖሪያ ፈቃድ ኖራችሁ በትርፍ ሰዓት የምትሰሩ ልትኖሩ ትችላላችሁ። ቋሚ መኖሪያ ፈቃድ ኖራችሁ ግን ጊዜያዊ ሰራተኞች ልትሆኑ ትችላላችሁ። አንድ ጊዜ ፉል ታይም ሌላ ጊዜ ፓርት ታይም አሊያም ቴምፖራሪ ስራ የምትሰሩ ተለዋዋጭ ወይም ፍሌክሲብል የስራ ባህሪ ያላችሁ ሰራተኞች ትኖራላችሁ። የርቀት ስራ ወይም ኦንላይን የሚሰሩ የሪሞት ስራዎች የምትሰሩ ሰራተኞችም እንዲሁ ልትኖሩ ትችላላችሁ። የስራ ክፍፍል ወይም ደግሞ ፊክስድ ያልሆነ ስራ ያላችሁ ግለሰቦችም እንደዚሁ ከነዚህ የስራ ሞዴል ለውጦች ጋር በተገናኘ እንደዚህ አይነት የስራ ባህሪ ለውጥ ሊኖራችሁ ይችላል። የቀድሞ ውል ላይ ያሉ የገንዘብ ክፍያዎች በሙሉ ሲጠናቀቁ ብቻ እንደሆነ ነው ሚኒስትሩ የገለጸው። ይህ ባልሆነበት ሁኔታ ሰራተኞች ከዚህ ቀደም ያልተከፈላቸው ክፍያ ኖሮ ድርጅቱ የስራ ሞዴሉን ቢቀይር ሰራተኞቹ ድርጅቱን ሊጠይቁ የሚችሉበት የህግ አግባብ ላይኖር ይችላል። ስለዚህ የቀደመ ነገራችሁን ጨርሳችሁ ነው የስራ ሞዴላችሁን መቀየር የምትችሉት። ከሰሞኑ የዩናይትድ አረብ ኤሚሬትስ መንግስት ካወጣቸው የስራ ማሻሻያዎች መካከል ሁለተኛው ጉዳይ ይሄኛው ነው። ሌላው በተባበሩት አረብ ኤሚሬትሶች ውስጥ እየሰራችሁ ከሆነ የሀገሪቱ የሰው ኃይልና ኤሚሬታይዜሽን ሚኒስትር ጽህፈት ቤት ሊኖራችሁ ይገባል የሚላቸውን 12 የስራ ፈቃዶች እነዚህ ናቸው ሲል አስቀምጧል። የስራ ፈቃዳችሁ ከውጭ ሀገር ሰራተኞችን ከመቅጠር ጀምሮ እስከ ተለዋዋጭ የስራ አማራጮች ድረስ ተካተውበታል። በባለስልጣኑ አዲስ ማሻሻያ እንደተገለጸው ከሚኒስትሩ የተሰጠ ይፋዊ የስራ ፈቃድ ሳይኖረው ማንኛውም ግለሰብ በተባበሩት አረብ ኤሚሬትሶች ውስጥ በህጋዊ መንገድ መስራት እንደማይችል በድጋሚ ማሳሰቡ ነው የተገለጸው። አሰሪዎች በጸደቀው አሰራር መሰረት ተገቢው ፈቃድ ሳይሰጥ ማንንም ሰራተኛ መቅጠር ወይም ማሰራት የተከለከለ መሆኑ በግልጽ ተቀምጧል። ቀደም ብለን በከፊሉ ለማንሳት እንደሞከርነው በአሁኑ ወቅት በዩናይትድ አረብ ኤሚሬትስ በተለያዩ የስራ አይነቶች ላይ ተሰማርተው የሚሰጡ 12 የስራ ፍቃድ አይነቶች አሉ። የመጀመሪያው ከውጭ ሀገራት ሰራተኞች መቅጠር ጋር የተገናኘው ፍቃድ ነው። ይህ የሚመለከተው የትኛውንም የስራ አይነት ለማሰራት ከተለያዩ ሀገራት ሰራተኞችን በማምጣት በዩናይትድ አረብ ኤሚሬትሶች ለሚያሰሩ ግለሰቦችና ድርጅቶች የወጣ መግለጫ ነው። ሌላው ትራንስፈር ወርክ ፐርሚት ወይም የስራ ዝውውር ፍቃድን ይመለከታል። አንድ ኩባንያ የቀድሞ የስራ ውሉን ያጠናቀቀ በሀገር ውስጥ የሚገኝ የውጭ ሀገር ዜጋን ቀጥሮ ለማሰራት የሚያስችለው የትራንስፈር ወርክ ፐርሚት ነው። ከ12ቱ ማሻሻያዎች መካከል ሶስተኛው በቤተሰብ ስፖንሰርሺፕ ስር ላሉ ነዋሪዎች የሚሰጥ ፈቃድ ወይም ፋሚሊ ስፖንሰርሺፕ ፐርሚት ነው። በቤተሰብ አሊያም ዲፔንደንት ቪዛ ዩናይትድ አረብ ኤሚሬትስ ውስጥ የሚኖሩ ነዋሪዎች መስፈርቱን እስካሟሉ ድረስ ወደ ስራ ዓለም እንዲቀላቀሉ የሚያስችላቸው ማሻሻያ ነው። ጊዜያዊ የስራ ፈቃድ ወይም ቴምፖራሪ ወርክ ፐርሚትን በተመለከተ አንድ ሰራተኛ ወደ ቀድሞ አሰሪው ከመመለሱ በፊት ለተወሰነ ጊዜ በሌላ ቦታ እንዲሰራ የሚያስችለው መብት ነው። የተልእኮ የስራ ፈቃድ ወይም ሚሽን ወርክ ፐርሚትን
በተመለከተ ለተወሰነ ተግባር ወይም ለተወሰነ ጊዜ ለሚቆይ ፕሮጀክት ከውጭ ሀገራት የሚመጡ ሰራተኞች የሚሰጣቸው ነው የሚሆነው። ፓርት ታይም ወርክ ፐርሚት ወይም የትርፍ ሰዓት የስራ ፍቃድን በተመለከተ ሰራተኞች በሰዓት ገደብ እንዲቀጠሩ የሚያስችል ሲሆን በሚኒስትሩ ፍቃድ ከአንድ በላይ አሰሪ ጋር መስራት ያስችላቸዋል። ይህም ከተለያዩ ውጭ ሀገራት ወደ ዩናይትድ አረብ ኤሚሬትስ መጥተው በትርፍ ሰዓት ስራ ተሰማርተው እየሰሩ ያሉ በርካታ የውጭ ሀገራት ዜጎችን ያስደሰተ ማሻሻያ ነው። ሰባተኛው የታዳጊዎች የስራ ፍቃድን ይመለከታል። እድሜያቸው ከ15 ዓመት እስከ 18 ዓመት ለሆኑ ታዳጊዎች የሚሰጥ ሲሆን ጥብቅ የደህንነትና የጤና ጥበቃ ደንቦችም ተካተውበታል። የተማሪዎች የስራ ወይም የስልጠና ፍቃድ ስቱደንት ትሬኒንግ ወይም ኤምፕሎይመንት ፐርሚት እድሜያቸው 15 እና ከዛ በላይ የሆኑ ተማሪዎች በተወሰነ ሰዓትና ሁኔታ የስራ ልምድ እንዲቀስሙና የተለያዩ ስልጠናዎችን እንዲያገኙ የሚያስችል የስራ ፍቃድ ነው። በኤሚሬትስ የሚሰጠው 9ኛው ማሻሻያ የኤሚሬትስ ዜግነት ያላቸውና የገልፍ ሀገራት ዜጎችን በተመለከተ በዩናይትድ አረብ ኤሚሬትስ የስራ ገበያ ውስጥ ያላቸውን ተሳትፎ ለማሳደግ የሚሰጥ የስራ ፈቃድ ነው የሚሆነው። ከነዚህ 12 ነጥቦች መካከል ጎልደን ሬዚደንስ የሚባሉ ግለሰቦች የሚመለከተው በጎልደን ቪዛ በዩናይትድ አረብ ኤሚሬትስ ውስጥ የረጅም ጊዜ ነዋሪነት ፍቃድ ያላቸው ግለሰቦችን በተለያዩ ተቋማት ውስጥ እንዲቀጠሩ የሚያስችል የስራ ፈቃድ ነው። አንደኛው የዜጎች ሰልጣኝ የስራ ፈቃድ ወይም ሲቲዝን ትሬኒንግ ወርክ ፐርሚት ነው። የሀገሪቱን ዜጎች እንደ ትምህርት ደረጃው ለማሰልጠንና ክህሎታቸውን ለማሳደግ ለአሰሪዎቻቸው የሚሰጣቸው ፍቃድ ነው። በዚህ ሰነድ ላይ ከተካተቱት ጉዳዮች መካከል 12ኛው ነጥብ የግል ትምህርት ወይም ቲቶር ፍቃድ ፕራይቬት ቲቶሪንግ ወርክ ፐርሚት የሚል ፍቃድ ነው። ብቃት ያላቸው ግለሰቦች ለተማሪዎች በግል ወይም በቡድን በህጋዊ መንገድ የማጠናከሪያ ትምህርትና ቲቶሪያልን እንዲሰጡ የሚያስችላቸው ፍቃድ ነው። እንግዲህ በዩናይትድ አረብ ኤሚሬትስ ከሰሞኑ በተለያዩ በሰራተኛና አሰሪ ጉዳይ የስራ ፍቃድን በተመለከተና የስራ ውላችሁ እጃችሁ ላይ ከሌለ በምን መንገድ ማግኘት እንደምትችሉ ዝርዝር መረጃዎችን ያስቀመጡበትና በርካታ አዲስ ማሻሻያዎች የተደረጉበት ጉዳይ ይሄንን ይመስላል። በዩናይትድ አረብ ኤሚሬትስ ከአሰሪዎቻችሁ ጋር የገባችሁ የስራ ኮንትራት አሊያም ውል እጃችሁ ላይ ከሌለ በምን መንገድ ማግኘት እንደምትችሉ ነግሬያችኋለሁ። ይህንን ነገር እንዴት ቼክ ማድረግ እንችላለን፣ እንዴት ማየት እንችላለን የሚለውን ነገርና ይህ የስራ ውል ምን ዝርዝር ጉዳዮች ተካተውበታል የሚለውን ጉዳይ ይጠቅመናል ብላችሁ ካሰባችሁና እንዳሳያችሁ ከፈለጋችሁ በሌላ ቪዲዮ ማጋራችሁ ነው የሚሆነው። ስለዚህ ሐሳብ አስተያየታችሁን ወይም ጥያቄያችሁን ኮሜንት ሴክሽን ላይ እንድታጋሩን በአክብሮት እጠይቃችኋለሁ። ለዚህ ቻናል እንግዳ ከሆናችሁ አሁን የምትገኙት ዳጊ ትራቨል ቲፕስ የተሰኘው የዩቲዩብ ቻናል ላይ ነው። በዚህ ቻናል ከቪዛና ከኢሚግሬሽን ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እያነሳን ዘወትር ማክሰኞ ምሽት 12 ሰዓትና ዘወትር አርብ ምሽት በተመሳሳይ ሰዓት ወደ እናንተ የምንደርስ ነው የሚሆነው። እናንተም ይሄ ጉዳይ ይነሳ እንዲህ አይነት ጉዳዮች ላይ ሐሳብ ብትሰጡበት የምትሉት ካለ እንዲሁ ሐሳባችሁን ልታጋሩን ትችላላችሁ። ይህንን ቪዲዮ እያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለውን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ከዚህ በተጨማሪ ሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ ከሆነ በራችን ክፍት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ሐሳብ አስተያየታችሁን በኮሜንት ስላጋራችሁን ቪዲዮውን ላይክ እና ሼር ስላደረጋችሁ እንዲሁም የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። መልካም ጊዜ